ምን መሰለሽ የሆነው እነዚህ ሆስፒስ የሚባሉ ቦታዎች አሉ። ሆስፒስ የሚባሉት እኛ ሀገር አልተጀመረም ይመስለኛል። እና ሆስፒሶች ማለት ሆስፒታሎች ክራውድድ እንዳይሆኑ ተስፋ የሌላቸው ሰዎች እንደሚሞቱ እርግጠኛ የሆንሽባቸውን ሰዎች የምታስቀምጭበት ቦታ ነው። ስለዚህ ከሆስፒታል ተስፋ የሌላቸው 3 ወር የቀራቸው 6 ወር የቀራቸው 1 ወር የቀራቸው ሰዎች ወደ ሆስፒስ ይሄዳሉ። እነዚህ ሰዎች ጋር የሚሰሩ ነርሶች አሉ። አሁን ነርሶቹ ጥናት አጠኑ። ጥናታቸው ምንድነው? እነዚህ ሊሞቱ 1 ወር 2 ወር የቀራቸውን ሰዎች አንድ ጥያቄ ጠይቋቸዋል። የሚጠይቋቸው ጥያቄ ምንድነው? ምን ይጸጽትሻል? በህይወት ዘመን ምን ሪግሬት አለ? ባደርገው ኖሮ እንዲህ በሆን ኖሮ የምትሉት ነገር ምንድነው ብሎ ጠይቋቸዋል። ከዛ ያንን ነግሯቸዋል። ያን የነገሩትን በጥናት አውጥተው ሰጥተውናል። አሁን እኛ እሱን ነግርሽና እነሱ እዛ ህይወታቸው መጨረሻ ላይ ያሉ የተጸጸቱባቸውን ነገሮች እኛ እንዳንጸጸትባቸው ከነሱ እንማራለን ማለት ነው። ብልህ ከሰው ስለሚማር አንደኛ ያሉት በጣም ይጸጽተኛል ያሉት ነገር ደስተኛ አልነበርኩም። I was not happy። ህይወቴን ኢንጆይ አላረኩትም። እንዲህ ሊያልቅ እንዲህ ሊጨርሰው እንዲህ ዞር ብዬ ሳይ ህይወቴን ደስተኛ አልነበርኩም፣ ኢንጆይ አላረኩትም ህይወቴን የሚል ጸጸት ነው ያላቸው። አሁን ተመልከቺ፣ ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። ሽሮዋን ስበላት አጣጥሜ ጣዕሙን አጣጥሜ ኢንጆይ አርጌት ነው መሆን ያለበት። እያንዳንዷን ካፕ ኦፍ ኮፊ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብኝ። ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ህይወቱን ኢንጆይ የሚያደርግ ማን ነው? you don't have to be rich ህይወትሽን ኢንጆይ ለማድረግ ባለው ነገር በየቀኑ የህይወትን ኢንጆይ የማድረግ በህይወት ደስተኛነትን መለማመድ በጣም ያስፈልጋል። ቀጠሮ ግን ከሰጠን እንዲህ ሲሆንልኝ ደስተኛ ሆናለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ሲሄድ ደስተኛ ሆናለሁ፣ ሳገባ ስወልድ ደስተኛ ሆናለሁ ብለን ከጠበቅን መቼም ደስተኛ ነው። ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ይጎደል ነገር አለ። ይሄ ሲስተካከል ያ ሲስተካከል ያ። ስለዚህ ውሳኔ ያስፈልጋል። አልበለዚያ ዝም ብለን ደብሮን የሆነ ቀን ደስታ ይመጣል ብለን በድብርት ካሳለፍነው አመታቶቹ ያልፋሉ ደስተኛ ሳንሆን። ስለዚህ እንደ አዲስ እንጀምር። አሁን እነሱ ኢንጆይ አላረኩም ብለው የሚጸጸቱ ከሆነ እኛ ምን ማድረግ አለብን? ህይወታችንን ኢንጆይ ማድረግ፣ በትናንሿ ነገር ማይንድፉል ሆነን እያንዳንዷን ነገር ኢንጆይ ማድረግ እና ደስታን መፍጠር ነው ያለብን። ሁለተኛ ጸጸታቸው ከቤተሰቤ ጋር ጊዜ አላሳለፍኩም። ምን ነው ከእናቴ ጋር ቁጭ ባወራት ኖሮ፣ ምን ነው ከአባቴ ጋር ባወራ ኖሮ። የሚቆጨኝ ነገር ለልጆቼ ጊዜ አለመስጠቴ ይቆጨኛል፣ ለቤተሰቤ ጊዜ አለመስጠቴ ይቆጨኛል ይላል። ለምሳሌ ልጆች ያላቸው ሰዎች ይኖራሉ። የማይረባ ስብሰባ ላይ ሲሰበሰቡ ኮሚቴ ቦርድ ምናምን ሲሉ ልጆቻቸው ሲያድጉ ሳያውቋቸው ልጆቹ የሚያድጉት። ካደጉ በኋላ ሪሌሽንሺፕ ከልጆቻቸው ጋር ለመስራት ሲሞክሩ ይስተውለት የት ያውቃለን። ልጆቻችንን ኢንጆይ ማድረግ፣ ህፃን እያሉ ዳያፐር መቀየር፣ አባትም ሆኖ ጡጦ ማጠጣት ኢንጆይ አድርገው። ጡጦን አጠጣው፣ ምግቡን አብላው። ልጆቻችንን ሲያድጉ ማየት። ግን ልጆች ብቻ አይደለም፣ ወንድም እህቶችሽን ኢንጆይ አድርጋቸው። ፋሚሊ ወንድም ጋር እንደዚህ ፋሚሊ ጊዜ ውሰዱ። ቤተሰብ ተሰብሰቡና የሆነች ቀይ ወጥ ሰርታችሁ ምናምን እንደዚህ አድርጉና ሳቁ፣ ተጫወቱ፣ ኢንጆይ አድርጉት። ፋሚሊ ኢንጆይ ማድረግ። አዛውንት አባት ይኖራሉ፣ በግድ ነው ሄዶ የሚጠይቅ። እናት አዛውንት እናት ትኖራለች፣ በግድ ነው ሄዶ የሚጠይቋት። ሂድና ከእናትህ ጋር ቁጭ ብለህ አውራ፣ ከእናትሽ ጋር ቁጭ ብለሽ አውሪ። እና ፋሚሊ እነዚህ ሰዎች አሁን የቆጫቸው ምንድነው? ከልጆቼ ጋር ጊዜ አልወሰድኩም። ስለዚህ ሁለተኛው ይሄ ነው። ሶስተኛው ስሜቴን አልገለጥኩም። ሰዎችን እየወደድኳቸው እንደምወዳቸው አልነገርኳቸውም። ታንኪው አላልኳቸውም፣ አላመሰገንኳቸውም።
ሪዘርቭድ ሆኜ በቃ ክብሬን ጠብቄ ፍቅሬን ሳልገልጽ ነው እዚህ ጋር የደረስኩት ይላሉ። ፊሊንግን ማውጣትና መናገር ያስፈልጋል። በትክክለኛው መንገድ አፕሪሼት ማድረግ፣ እወድሃለሁ፣ ጥሩ ነገር አለ ይላንተ፣ አደንቅሃለሁ፣ በዚህ ነገር በምታረገው ነገር ደስ ይለኛል፣ አክብሮት አለኝ፣ ሪስፔክት ዩ፣ እወድሃለሁ፣ አከብርሃለሁ መባባል። ቤተሰብ ውስጥም ለመናገር እንፈራለን። አሁን በቃ ወንዶች በተለይ እንደዚህ ኮስታራ ሆነን በጣም ነው እንኮሳተርባቸው ልጆቹ ላይ በጣም ወይ አጎተውኝና የእህት ልጅ የወንድም ልጅ ላይ ኩስትር ትምህርት እንዴት ነው እንዴት እያረክ ነው እንዴት አረክ ምናምን እንላቸዋለን። but we are too serious። ግን እነዚህ ልጆች ጠርቶ ፍቅርን ማስተማር እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለት መለማመድ አለብን። እናቴ እወድሻለሁ አንልም፣ በተለይ ወንዶች አንልም። እናቴ እወድሻለሁ ብሎ እናትን መሳም አክብሮታችንን፣ ፍቅራችንን፣ ምስጋናችንን መግለጥ፣ ባለውለታዬ ነህ አንተ እንዲህ አድርገህልኛል እንዲህ ሆኗል ብሎ ውለታን መግለጽና ስሜትን መግለጽ እና መለመድ አለበት። ይሄ ለዚህ ይቆጭሻል በኋላ ለእናቴ እኮ ሳልነግራት ነው የሞተችው። እናቴ እንደምወዳት ሳልነግራት ነው የሞተችው። ፍቅር በቃላት ብቻ አይደለም። ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም። and he's gone now የለም ይቆጫል። ፍቅሬን የምገልጽበት በቃላት ብቻ አይደለም። ፍቅሬን የምገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት ደስታዋን ማየት አልቻልኩም። ስለዚህ አፕሪሼት ማድረግ፣ ማመስገን፣ ፍቅርን መግለጽ በኋላ እንዳንጸጸት ያደርገናል። እንቀጥል። አራተኛው ወርክሆሊክ ነበርኩ። ስራ በጣም ሰራ ነበረ። አሁን እዚህ ጋር እንትን አይደለም ትጋት አይደለም ልፋት። ትጋትና ልፋት ልዩነት አላቸው። ያ ሁሉ መድከም ምንድን ነበር? ያ ሁሉ ልፋት ምንድን ነበር? በቤት ላይ ቤት፣ በመኪና ላይ መኪና እንትን ለመጨመር ሌሊቱን ቁጭ ብዬ ሳድር 2-3 ስራ ስሰራ ንብረት ለማጠራቀም መከራዬን ሳይ ይሄው ነው ህይወት ብለው ይቆጫሉ። ለምንድን ነው የለፋሁት ብለው ይቆጫሉ። ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ትጋትና ልፋት ቅድም እንዳልኩት ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። እንደውም ትጋት የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ዝም ብሎ መልፋት አላስፈልግም። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ጠዋት 12 ሰዓት ገብተው እስከ ምሳ ሰዓት፣ ከምሳ ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 6 ሰዓት፣ 6 ሰዓት ከስራ ወጥተው ቤት ይመጣሉ። እንደምንም ምግብ በልተው ይተኛሉ። እንደገና ጠዋት ፎር ዋት? ምን ለማድረግ? ለፍቶ ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? ከዛ ሌላው አምስተኛው ራሴን አልተንከባከብኩ። አሁንም ለዚህ በሽታ ያበቃኝ እሱ ነው። ኤክሰርሳይዝ አልሰራ፣ ምግቤን አላስተካከልኩ፣ ለራሴ ጊዜ አልሰጠው፣ ለራሴ ላይ አልሰራሁም። ለአንድ ካምፓኒ ስለፋ ህይወቴን ሳሳልፍ ለራሴ ግን ጊዜ አልሰጠውም፣ ራሴን አልተንከባከብኩም የሚል ነው። አንድ ምሳሌ ልንገርሽ። በጣም ገንዘብ ያላቸው ሀብታም ወዳጆች አሉኝ እና አንድ ቀን ድንገት ምሳ እየበላን ጥያቄ ጠየቅኳቸው። ቫይታሚን ተወስዳላችሁ አልኳቸው። ቫይታሚን ለምንድን ነው የምወስደው? ቫይታሚን እኔ ጤነኛ ነኝ እኮ ምንም ችግር የለብኝም አለኝ አንዱ። አንዱስ ኧረ እኔ አስቤውም አላውቅ ለምን ወስዳለሁ አለ። ዲያስፖራውን ብትጠይቂ እኔ አንድ ስብሰባ ላይ ጠየቁ። በጣም ሞደርን ያሉበት ቦታ እያስተማርኩ እስቲ ቫይታሚን የምትወስዱ እጃቸውን አሳዩኝ አልኩኝ። የለም እጅ። አንድ ልጅ እንጃ እውነቱን ይሁን አይሆን አላውቅም፣ ብቻ እጁን አነሳ። የሆነ ዲያስፖራ ነገር ነው። ይሄን አንወስድ። አሁን እቺን በመውሰድ የወደፊት ጤንነቴን እጠብቃለሁ።
እኔ ወስዳለሁ፣ በየቀኑ አንድ ወስዳለሁ። ተዘጋጅቷል። አንድ በቀን የምትወሰድ ሜጋ ሜን የምትባል አለ፣ ሜጋ ውመን የሚባል አለ። እዚህም በእኛ ሀገርም በጂንሶቪት በተለያየ ስም ተዘጋጅቷል። ሁሉ ነገር አለበት። 1000 ብር ስጋ እንገዛለን፣ 200 ብር ይሄን አንገዛም። ለአንድ ወር የሚሆን እዚች ውስጥ ቫይታሚን ኤ አለ፣ ቫይታሚን ቢ1 ቢ2 ቢ6 አለ፣ ቫይታሚን ሲ አለ፣ ቫይታሚን ዲ አለ፣ ቫይታሚን ኢ አለ። ግን ቫይታሚኖች ብቻ አይደለም፣ አይረን አለ፣ ፎሌት አለ፣ ኮፐር አለ፣ ማግኒዚየም አለ፣ ማንጋኔዝ አለ፣ ሚነራልም አለው ማለት ሚነራሎቹ በሙሉ አሉ እዚች ውስጥ። በቀን አንድ እቺ መውሰድ ማለት ህይወትሽን ማስተካከል ማለት ነው። አንድ እቺን ለምንድን ነው እኛ የተሰራነው? ከሚነራልስ ነው። ለምሳሌ አጥንታችን የተሰራው ከካልሲየም ነው። እንደምታውቂው ወተት አንጠጣም፣ ካልሲየም ወተት ውስጥ አለ። ግን ወተት አንጠጣም ብዙ ጊዜ። ፀጉሪ ሲያድግ ቫይታሚን ይፈልጋል፣ ቆዳሽ ይለወጣል፣ በሚሊዮን የሚቆጠሩ የቆዳ ሴሎች ይሞታሉ፣ መተካት አለባቸው። ቫይታሚኖች ይፈልጋሉ። አጥንታችን፣ ሜታቦሊዝማችን ያለው ውስጣችን ያሉት ሁሉም እነዚህን በሙሉ አይረኑን፣ ኮፐሩን፣ ማንጋኔዝ ይፈልጋሉ። ቫይታሚኖቹ በሙሉ ለፀጉርሽ፣ ለቆዳሽ፣ ለሁሉ ነገር የሚሆን እዚች ውስጥ አለች። በተለይ ደግሞ ከ40 ዓመት በላይ ለሆኑ ሰዎች ቫይታሚን ይዘማስት ተዘጋጅቶ ተቀምጦላል። ከውጪ ሰው ምን ላምጣላችሁ ስትባሉ ቫይታሚን አምጡልኝ በሉ። ተዘጋጅቶ ሜጋሚን በተለያየ አይነት ተዘጋጅቶ ሁሉን ነገር ከተው አዘጋጅተው እዚች ውስጥ አድርገው ዋጣት ብለው ሲያስቀምጡ እቺን አሉት። ግን ይህን በማዋጤ ግን ብዙ ለውጥ አመጣለሁ። እሺ፣ ስለዚህ አንዱ ዳይት ነው፣ አመጋገባችን ላይ ነው። ጎዳና አመጋገብ እንመገባለን። ኮሌስትሮል የሚጨምሩ ምግቦችን በጣም እንበላለን። አቅም ኑሯችን ሲለወጥ እንደዛ ነው የምናደርገው። ስኳር ያለበት ነገር በጣም እንጠጣለን፣ ስኳር እናበዛለን፣ አንጠነቀቅም። እንደዚህ አይነት ነገሮች እናደርጋለን። የጤና ምርመራ ብትጠይቂ በአመት አንድ ቀን እንደው ሄደን አርሾ እንኳን ሄደን የደም ምርመራ ምናምን አናደርግም ካላመመን በስተቀር። ስለዚህ አሁን ዳይት ማስተካከል ካሁኑ፣ ከዛ ኤክሰርሳይዝ ማድረግ፣ ወክ ማድረግ እንደ አይነቱ እንደ አቅምሽ። ጂም ሄደው ጂም ይሄድ፣ ጂም ሄድ የማይችለው ወጥቶ 30 ደቂቃ ወክ አድርጎ ይመለስ። ምግባችን ውስጥ እንትን እንጨምርበት፣ አታክልት እንጨምር፣ ጎመን ከየአይነቱ በልችን አቅም እሷን እናድርግ። ከዛ ራሳችንን ጠብቅ፣ ጤንነታችንን ጠብቅ። አንዳንዴ እየሄድን እንመርመር፣ ራሳችንን ቴኬር እናድርግ። ከዛ አሁን አይታወቅሽም ልጅ ስለሆንሽ፣ በኋላ ላይ ነው ወደ 60 ምናምን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ይጠይቅሻል። ስለዚህ ለራሳችን ሰልፍ ኬር። እነዚህ ሰዎች አንዱ የተጸጸቱበት ኤክሰርሳይዝ አላደርግም ነበር፣ ዳይቴ ዝም ብዬ ጃንክ ፉድ ነበር የምበላው፣ ጤነኛ ነኝ ብዬ ዝም ብዬ እያገኘሁትን ነበር የምበላው፣ ያው አሁን ሂሳቤን አገኘሁ ይላሉ። እና ሰልፍ ኬር በጣም ኢምፖርታንት ነው። 6ኛው ጸጸታቸው ሰዎችን አልረዳሁም። ሰዎችን መርዳት እችል ነበር፣ ቢያንስ የተወሰኑ ነገሮችን ማድረግ የምችል ነበር፣ አቅም ነበረኝ ለመርዳት፣ ግን አልረዳሁም። ዘመዶችን አልረዳኋቸው፣ ጓደኞችን አልረዳኋቸው። አይወስ ሰልፊሽ ነበርኩኝ፣ አልረዳሁም የሚል ነው። እኔ ልጅ በቅርብ ጊዜ አብሮ አደጌ የሆነ ቢኒያም አፈወርቅ የሚባል ልጅ ነበረ እና ከልጅነት እንተዋወቃለን። ሃይ ስኩል አብረን የተማርነው፣ አብረን ወክ እያደረግን ቦሌ ደርሰን ሌላ ዳይታ ብዬ የሚባል ነበር፣ ተካልኝ መኑ የሚባል ነበር፣ 4ታችን ነበር። አሸናፊ የሚባልም ልጅ ነበር፣ ግን እሱ አብሮን አልተማረም። ከዛ ሃይ ስኩል ገባን፣ ጨረሰን። እኔ ሜዲካል ስኩል ገባሁ። ሜዲካል ስኩል በጣም ቢዚ ያደርግሻል። አሁን ተለያየን ከጓደኞቼ ጋር። ቢኒያም አልተማረም፣ ቤስት ፍሬንዴ ነው፣ በጣም ወደው ቤስት ፍሬንዴ ነው። በኋላ ለሆነ ሰውዬ ሹፌር ሆኖ ይሰራ ነበር። ከዛ ላገኘው ስሞክር እሱም ይሸሸኛል። እሱም ጥፋት ነበር፣ እሱም ይሸሸኛል። እኔም ግን በጣም ገፍቼ አልሄድኩም። በጣም ገፍቼ ሄጄ አነጋግሬው ኑሮውን ለመለወጥ አልሞከርኩም። ባለፈው ዓመት ሞተ።
አሁን እንዴት እንደሚያንገበግበኝ ልነግርሽ አልችልም። ቤስት ፍሬንዴ ነው፣ ቤስት ፍሬንዴ። ለዚህ ነው ትንሽ ነገር ልታረጊላቸው የምትችይ ሰዎች እያሉ በህይወት እያሉ ብታረጊላቸው ብትረጃቸው፣ እህትን አስተምራት፣ ወንድምህን አስተምረው፣ ትምህርት ቤት ከተተው፣ የሚያስፈልገውን ነገር አድርግለት። ማዘር ካለፉ በኋላ ይቆጫል፣ አባት ካለፈ በኋላ ይቆጫል። ስለዚህ በህይወት እያሉ በኋላ ጸጸት እንዳይሆን፣ አሁን እነዚህ ሰዎች የሚቆጫቸው አልረዳንም ነው፣ ጸጸት እንዳይሆን መርዳት ያስፈልጋል። ሰባተኛው ጸጸታቸው በቂም ለምንድን ነው የኖርኩት? ቂም ይዤ ነው እኮ የኖርኩት፣ ይቅርታ ማድረግ አልችልም ነበረ። ምጠላቸው ሰዎች ነበሩ፣ ምናድድባቸው ሰዎች ነበሩ። ኦል ማይ ላይፍ በቂም በጥላቻ ነው የኖርኩት። እንደዚህ ሊያልፍ የአንድ ወር ነው የቀረኝ፣ ግን አንድ ወር ሊቀር እንደዚህ ሊሆን ህይወቴ እንደዚህ ሊያልቅ ቂም ይዤ ጥላቻ ይዤ ነው ያሳለፍኩት የሚል ጸጸት ነው። ሬግሬትስ ናቸው እነዚህ ትላልቅ ሬግሬት። ህይወት እንዲህ አጭር ሆኖ እያለ ይህን ያህል ላይፍ ኢዝ ቱ ሾርት ቱ ሄት ሳምበዲ። ላይፍ ኢዝ ቱ ሾርት ቱ ሄት ሳምበዲ። በዚህ አጭር ኑሮ ሰው ጠልተንበት ቂም ይዘን ንዴት ይዘን ምናምን አድርገን በጣም አጭር ነው። ሌት ኢት ጎ፣ ይቅርበል፣ ጥላቻውን ተው፣ ምሬቱን ተው። ህይወት አጭር ነው። ይህን ነው ከነሱ የምንማረው። ስምንተኛው መጽሐፍቶች ማንበብ የምፈልጋቸው መጽሐፍቶች ጊዜ ሰጥቼ አላነበብኩም ወይም ደግሞ መጽሐፍ አልጻፍኩም የሚል ጸጸት ነው። እዛ የተጠና ነው የምነግርሽ። አንዳንድ ሰዎች በጣም ቢዚ ሆነው ኖረው እረፍት ስትወጣ ምን ታረግ ስትፈልጋለህ ሲባሉ ያላነበብኳቸው ማንበብ የምፈልጋቸው መጽሐፍቶች አሉ ይላሉ። እና ህይወታቸው መጨረሻ ላይ ማንበብ ነበረብኝ ወይም ደግሞ ቢያንስ የኔም ባዮግራፊ ታሪኬን መጻፍ ነበረብኝ ይላሉ። ዩኒቨርሲቲ ውስጥ አንድ አባባል አለ፣ ፐብሊሽ ኦር ፔሪሽ ይባላል። ፐብሊሽ ኦር ፔሪሽ፣ ጻፍና ፐብሊሽ አድርግ። እንደሱ አድርግሽ ነው አሲስታንት ፕሮፌሰር፣ ከዛ ሴት ፕሮፌሰር እና ፕሮፌሰር ማድረግ የምታገኘው። የሚጽፉ ሰዎች ናቸው እኮ ፕሮፌሰር የሚሆኑ፣ የተለየ እኮ እንትን አይደለም። ግን ያገኙትን ነገር ሪሰርች ሰሩና ጽፈው ፐብሊሽ ያደርጋሉ። መጽሔት ላይ፣ ኢንተርናሽናል ጆርናል ላይ ፐብሊሽ የምታደርጋቸው አርቲክሎች በጣም ኢምፖርታንት ናቸው። ስለዚህ አልጻፍኩም የሚል ደግሞ ጸጸት አለ። ዘጠነኛው የኖርኩት ለሰው ኤክስፔክቴሽን የኖርኩት፣ ለቪዥን አይደለም የኖርኩት፣ ለህይወት ጥሪ አይደለም የኖርኩት። የሰዎችን ኤክስፔክቴሽን ለማሟላት፣ ሰዎች ከኔ የሚጠብቁትን ለማሟላት ነው እንጂ የኖርኩት ለጥሪ አይደለም፣ አላማ ያለው ኑሮ አይደለም የኖርኩት። ምን ነው ለዓላማዬ ብኖር ኖሮ የሚል ነው። አንዳንድ ሰው ለአንድ ካምፓኒ ተቀጥሮ 40 ዓመት ይሰራል። ከዛ ህይወቱ ሲያልቅ ምንድን ያደረኩት ይላል። ኦል ማይ ላይፍ እንትን ለሚባል ካምፓኒ ነው የሰራሁት፣ ወጥቼ የሆነ ነገር አልሞከርኩም፣ ፓሽኔን አልሞከርኩም ይላል። አባቴ ኢንጂነር እንደሆን ይፈልግ ነበር፣ ኢንጂነር ሆንኩና አለ። አባቴ ዶክተር እንደሆን ይፈልግ ነበር፣ ዶክተር ሆንኩኝ ፔሪድ ይልሻል። ደስተኛ ነበር አልነበርኩም? ያ ሰውዬ ሌላ ነው ይሆናል ፓሽኑ፣ ወይ ማስተማር ይሆናል፣ ወይ ሙዚቃ ይሆናል፣ ወይ ሌላ ይሆናል። ግን ለሰዎች ኤክስፔክቴሽን ብለው ይኖራሉ። እዛ ለሰዎች ኤክስፔክቴሽን ኖረው ሲጨርሱ መጨረሻው ላይ ሲደርሱ ለክርኩ መሆን የነበረብኝ ይሄን አይደለም ይላሉ። እኔ መስራት የነበረብኝ እኔ ውስጥ የነበረ እኮ ፓሽን ይሄን ነበርም ይላሉ። እኛ ግን አሁን ጊዜው አለን ለፓሽናችን ለመኖር፣ ለጥሪያችን የምናምንበትን ለማድረግ። የመጨረሻውና 10ኛው ጸጸት እየመጡ ሲለምኑኝ ና ወደ ሃይማኖት እያሉ ሲጋብዙኝ፣ ነይ ወደ ሃይማኖት እያሉ ሲጋብዙ ኩራቴ፣ በአምላክ ላይ ኩራቴ፣ ስኮራ አልፈልግም ስል፣ ስጠራ አልፈልግም ስል ስኮራ ዘመን ያለፈ ይጸጽተኛል ይላሉ። እነዚህ ሆስፒስ ውስጥ የተሰሩ ለመሞት 1 ወር 2 ወር የቀራቸው ሰዎች የተናገሯቸው የተጠኑ 10 ነጥቦች ነው የነገርኩሽ። ስለዚህ እኛው ምንድነው የምናደርገው? ከነሱ እንማራለን። እኛ የህይወታችን መጨረሻ ላይ እንዳንጸጸት እነሱ ሪግሬት እናረጋቸዋለን። ጸጸቶቼ እነዚህ ናቸው ያሏቸውን ነገሮች እኛ እንገለብጥና እንኖራቸዋለን። ከዛ ህይወታችንን ሰላማዊ እናደርግበታለን ማለት ነው።